ባንተ ውስጥ ያለው የክርስትና እውነት የሚገለጠው ስትፈተን ነው እንጂ ያለ ፈተና ያንተ እውነት የትና እንዴት ሊገለጥ ነው? አንተ ላንተ አደራ የተሰጠህ እንጂ አንተ ያንተ የሆንከው መቼ ነው? ለምንድነው ዓለም አይወደኝም የምትለው? የሚወድህ ሌላ ዓለም አለ። እንዳንተ በእጆቹ የሰራው ማን ነው? እንዳንተ እስትንፋሱን እፍ ያለበት ማን ነው? እንዳንተ ውብ አድርጎ የፈጠረው ማን ነው? ትላንትን ብቻ ካሰባችሁ በጭንቀት ትኖራላችሁ፣ በጭንቀት ትፈርጣላችሁ። ድካምህን ስለሚያውቀው ይራራልሃል። ብቸኝነትን ስለቀመሰ ብቸኝነትን ያውቀዋል። የሞተልን አምላክ እያለ እኛ ራሳችንን እንገላለን። ሐሞትና ከርቤ የተጎነጨልን አምላክ እያለ እኛ መርዝ እንቆነጫለን። ስለ እናቴ ብዬ ልኑርላት የለ እንዴ? ስለ አባቴ ብዬ ልኑርለት ትሉ የለ እንዴ? ስለ ጌታዬ ብዬ ልኑር የምትሉት መቼ ነው? ወጣቶች ዋጋችሁ ከወርቅ በላይ ነው። ዋጋችሁ ከእንቁ በላይ ነው። ዋጋችሁ ከገንዘብ በላይ ነው። ዋጋችሁ ከዚህ ዓለም በላይ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የትምህርታችን ርዕስ አንተ የኔ ነህ በሚል ርዕስ እንማራለን። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 1 አንተ የኔ ነህ። በዚህች ርዕስ ጥቂት ደቂቃዎች አቆያችኋለሁ። እግዚአብሔር ከሁላችንም ጋር ይሆንልን፣ አሜን። ብዙ ጊዜ ከወጣቶች ደግሞም ከአዋቂዎች የሚሰማ ቃል አለ። እኔ የኔ የሚለኝ ሰው የሌለኝ ነኝ፣ እኔም የኔ የምለው ሰው የሌለኝ ባዶ ነኝ ስንል እንሰማለን። አሁን የእግዚአብሔርን ቃል ይህን በተመለከተ ምን እንደሚል በተለይ ለወጣቶች ለማሰማት ነው። ብዙ ወጣቶች በዚህ ዘመን የብቸኝነት ስሜት ይሰማናል። በርካታ ጥያቄዎችም እንጠይቃለን። ቤተሰቦቼ የኔን የወጣቱን ዓለም አያውቁትም። ቤተሰቦቼ ወደ እኔ ዓለም አልገቡም። የኔን ሕይወት አይረዱም። ምን እንደሚሰማኝ አይሰማቸውም። ምን እየሆንኩ እንደሆነ ማዳመጥም ማየትም አይፈልጉም። እንኳን ውጭ ያለ ሰው ወላጆቼ እንኳን ሳይቀር አብረውኝ እየሆኑ ከስሜቶቼ ሩቅ ናቸው። በዚህ ምክንያት ብቸኝነት ይሰማኛል ይላሉ ብዙዎች። እንዲህ ያሉ ወጣቶች አንድ ነገር ሊያስቡ ይገባቸዋል። እውነት ሊሆን ይችላል ወላጆቻቸው ወደ እነሱ ስሜት፣ ወላጆቻቸው የእነሱን ዓለም ላያውቁ ይችላሉ። ግን አንድ ጥርት ያለ እውነት አለ። አንተ ወጣት ሆይ ቤተሰቦች ወደ አንተ ዓለም ባይገቡም የተወደደ መድኃኒታችን ኢየሱስ ክርስቶስ ግን ወደ አንተ ዓለም ገብቷል እንላቸዋለን። አዎ ያንተን ሰውነት እንኳን ሳይቀር ተዋህዷል። ወደ አንተ ሰውነት እንኳን ሳይቀር ገብቷል። አንተ ያልቀመስከውን ያንተ ዓለም ያልሆነውን ወደ በረት እንኳን ገብቷል። ከበረትም ፈቀቅ ብሎ ወደ መቃብርህ ሳይቀር እንኳን ገብቷል። ደግሞም አንተ ወደ ተጣልክበት ወደ ሲኦል እንኳን ሳይቀር መጥቷል። ልክ ነው። ምናልባት ወላጆችህ ወደ አንተ ዓለም አልገቡ ይሆናል። በእርግጠኝነት ያንተ አምላክ ግን አንተ የኔ ነህ የሚልህ ስሜትህን ሳይጋራ ቀርቶ፣ አንተ የተሰማህን ሳይሰማው ቀርቶ አይደለም። ወደ እነዚህ አስደናቂ ዓለሞች ጭምር ገብቷል። በረትህን ቀምሷል። ሰውነትህን ወስዷል። መቃብርህ መጥቷል። ሲኦልህ ገብቷል። ታዲያ ከዚህ በላይ አንተ የሱ መሆንህን ማረጋገጫ ከየት ይገኛል? ስሜቶቼን የሚጋራኝ የለም ለምን ትላለህ? የእግዚአብሔር ቃል እንዲህ አይልምን? ከኃጢአት በቀር በነገር ሁሉ እንደኛ ስለተፈተነ ይላል። እንዳንተ ተፈትኗል። ከኃጢአት በቀር ያንተን ስሜት፣ ያንተን ፈቃድ፣ ያንተን ኑሮ ከኃጢአት በቀር ተጋርቷል። ደግሞ ምናልባት ችሎታዎቼን፣ ተሰጦቼን፣ ስብናዬን ማን ያደንቅልኛል? ዞር ብሎ እንኳን የሚያየኝ የለም ብለው አንዳንድ ወጣቶች የበታችነት ስሜት ይሰማቸዋል። እግዚአብሔር ግን ስለዚህ ስብናችን እንደተናገረ ወጣቶች ሆይ ልናውቅ ይገባል። ግሩምና ድንቅ አድርጌ ፈጥሬሃለሁ ሲልህ አትሰማው? እንዳንተ በእጆቹ የሠራው ማን ነው?
እንዳንተ እስትንፋሱን እፍ ያለበት ማን ነው? እንዳንተ ውብ አድርጎ የፈጠረው ማን ነው? እንዳንተ በሥጋም በነፍስ የሚያከበረው ማን ነው? እንዳንተ የሞተለት ማን ነው? እንዳንተ የተንከራተተለት ማን ነው? ለጨረቃ ነውን? አንተ ከጨረቃ በላይ ነህ። ለከዋክብት ነውን? አንተ ከከዋክብት ትበልጣለህ። አንተ የእግዚአብሔር ውድ ልጁ ነህ። ግሩምና ድንቅ አድርጎ በእጁ የፈጠረው አንተን ብቻ ነው። ታዲያ ከዚህ በላይ መደነቅ አለ? ለዚህ ነው ወጣቶች በብቸኝነትም በበታችነት ስሜትም እንዳይሰማን የሚያስፈልገው እግዚአብሔር ወደ ዓለማችን ገብቶ ስሜቶቻችንን ከኃጢአት በቀር ኖሯችንን ከበደል በቀር ስለተጋራው እኮ ነው። ወላጆች እንኳን ባያውቁት እግዚአብሔር ያውቀዋል። ድካማችንን ስለቀመሰ ሊራራልን የሚችል ሊቀ ካህናት አለ ይላል ቅዱስ ጳውሎስ። ድካምህን ስለሚያውቀው ይራራልሃል። ብቸኝነትን ስለቀመሰ ብቸኝነትን ያውቀዋል። መገፋትን ስለለመደ መገፋትን ተለማምዶታል፣ ያውቀዋል። ለዚህ ነው አትፍራ አንተ የኔ ነህ የሚለ። ፈላጊያቸው እንዲበዛ ይፈልጋሉ፣ ፈላጊያቸው ሲጠፋ ተስፋ ይቆርጣሉ። ለወጣቶች እናሰማቸው። እግዚአብሔር እንዲህ ይልሃል፣ በዘላለም ፍቅር ወድጄሃለሁ ይልሃል። ይህንን ድምፅ የሚሰሙ ወጣቶች የሚወደኝ የለም እንዴት ይላል? ዓለሙን የያዘው ባለጠጋ ግን ይወዳችኋል። ምናልባት መለወጥ የጸባይ መቀያየር ያለባቸው ወላጆችም ጭምር ሳይቀር ፍቅራቸውን ቀንሰው ይሆናል፣ ትኩረታቸውን አሳጥተው ይሆናል። መለወጥ የሌለበት ያውነት ያለው እግዚአብሔር ግን በዘላለም ፍቅር ወድጄሃለሁ ይላል። ምናልባት ከልጅ ልጅ እየለዩ የሚያደሉ አይነ ውሃ እያዩ የሚመርጡ ምናልባት ፍቅራቸውን ቀንሰውብህ ችላ ብለው ሊሆን ይችላል። ግን ይህንን ድምፅ ስማው። አድሎ የሌለበት ፈታሄ ብሔር ሳያዳላ ኖረህ አልኖረህ፣ ሰልካካ ሆንክ ፉንጋ፣ ኪስ ሞላ ጎደለ፣ አልጋ ላይ ተጣበቅ ቆምክ፣ በዘላለም ፍቅር ወድጄሃለሁ ይልሃል። የሚወደኝ የለም ብለን እንዴት አፋችንን ደፍረን ማውጣት ይቻለናል? የዓለም ፍቅር ወረት ያለበት ነው። ሲሞቅ ይቀዘቅዛል፣ ሲቀዘቅዝ ደግሞ ሞቀ ይሆናል። ሲኖረው ይወዳል፣ ከሌለው ይከዳል። እንዳየሩ ጸባይ ይቀያየራል። ወሬት የሌለበት አፍቃሪ ከጌታችን በቀር ከየት ይገኛል? ስንጠላው የበለጠ የሚወደን እሱ አይደለ? ታባለወት ኃጢአት በየትበዝ ጸጋ እግዚአብሔር ኃጢአት በበዛባት የእግዚአብሔር ጸጋ ክንፎቹን ዘርግቶም ይፈልገን እኛን አይደለ? አንተን በሚያፈቅር የሚኖር አምላክ እያለ ለምን ራሳችንን በመጥላት እንኖራለን? ወጣቶች የሚያፈቅረን እያለ ራሳችንን እንጠላለን። ስለኛ ፍቅር የተሰቀለ እያለ እኛ በራሳችን ጥላቻ እንሰቀላለን። የሞተልን አምላክ እያለ እኛ ራሳችንን እንገላለን። ሐሞትና ከርቤ የተጎነጨልን አምላክ እያለ እኛ መርዝ እንቆነጫለን። የተወደዳችሁ ኦርቶዶክሳውያን ወጣትነቱን ሕይወቱን ላንተ የሰጠና የገበረ አፍቃሪ አምላክ እያለ ወጣትነትህን ለሰይጣን እስከ መቼ ትገብራለህ? ወጣቶች ሆይ በተለይ ለወጣቶች ክርስቶስ እኛን ፍለጋ ወጣትነቱን ጭምር ሰጥቷል። እስኪ ቢያንስ የሚወደንን አምላክ በራሳችን ላይ አንዳች ነገር ከማድረጋችን በፊት ቢያንስ ጥቂት ሰከንዶች እንኳን ከመሰቀላችን በፊት የተሰቀለልን ራሳችንን ከመመረዛችን በፊት መራራ የተጎነጨልንን አምላክ ለአንዲት ደቂቃ እንኳን እናስቡ። ያን ጊዜ በዘላለም ፍቅር መውደዱ ይገባናል። ወጣቶች ሆይ የተወደደ መድኃኒታችን ኢየሱስ ክርስቶስ ዲያብሎስን ከሚያህል ሽፍታ አድኖን ሳለ እናንተም ሽፍታ ስትጠሉ ኖራችሁ ሳለ ለምን በራሳችሁ ላይ ትሸፍታላችሁ? በራሳችሁ ላይ የምትነሳሱ ብርቱ ጨካኝ ሽፍታ ለምን ትሆናላችሁ? የተወደደ መድኃኒታችን ኢየሱስ ክርስቶስ ዲያብሎስን ከሚያህል አውሬ ካዳነ በኋላ ወንድሜ ሆይ ይህን ዲያብሎስን አውሬውን ስትሸሽ ኋላ ለምን ለራስህ ማትራራ ጨካኝ አውሬ ትሆናለህ? ብዙዎች በራሳቸው ላይ ማይራሩ ጨካኝ አውሬዎች ሆነው ራሳቸውን ሲገሉ እንሰማለን። እባብን ሲነድፍ እባብ ራሱን ነድፎ ሲገል ብዙ አልታየም። ራሱን የሚነድፍ እባብ አይተሃልን? ወጣቶች ከክፉ እንስሳት እንኳን ማነስ ይገባል። የሚወድ የሚያፈቅር የተቤዠ አምላክ እያለ እንዴት ይሄ ይሆናል? በዘላለም ፍቅር ወድጄሃለሁ አንተ የኔ ነህ የሚለውን ድምፅ መስማት ምንኛ መረጋጋት አለ። ወገኖቼ የተወደዳችሁ ወጣቶች ምናልባት በዚህ ዘመን ራሳችሁን ጥሉ፣ ራስህን ጥላ የሚል የዲያብሎስ ሹክሹክታ በጆሮ ሲሰማ
አንተ ግን እንዲህ በለው፣ ከኔ በላይ እኔን የሚወደኝ አለ በለውና ራስህን ጥላ ከሚለው ሐሳብ ሽሽ። ምናልባት በጆሮህ እየመጣ በቃ ሞት፣ በቃ ሞት፣ በቃ ሞት ይሆናል። አልሞትም፣ ከጌታዬ ከኢየሱስ ክርስቶስ ጋር ሕያው እሆናለሁ አትለው። ሞት ሞት ሲል ትሞታለህ። የእሱን ሽንገላ ዳግም ትሰማለህ። ምናልባት ወጣት ሆይ ተሰቀል፣ ተንጠልጠል፣ በቃ ሊልህ ይችላል። አንተ ግን እንዲህ በለው፣ እኔ ግን ከክርስቶስ ጋር እንጂ ብቻዬን ተሰቅዬ ምን አደርጋለሁ አትለው። ብቻህን ምን ታደርጋለህ ተሰቅለህ? የእግዚአብሔር ቃል እንዲህ ይላል፣ ከክርስቶስ ጋር ተሰቅያለሁ፣ እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁንም በሥጋ የምኖርበት ኑሮ በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት የምኖረው ኑሮ ነው በል። በወደደ አምላክ የምትኖረው ኑሮ ይኑርህ። እንዴ ስለ እናቴ ብዬ ልኑርላት የለ እንዴ? እህቴ ስለ አባቴ ብዬ ልኑርለት ትሉ የለ እንዴ? ስለ ጌታዬ ብዬ ልኑር የምትሉት መቼ ነው ወጣቶች? አሁን የምንኖረው ኑሮ ስለ ሞተልን አምላክ የሚሆነው መቼ ነው? ለዚህ ነው ብቻህን አትሰቀል፣ ከክርስቶስ ጋር ተሰቅያለሁ በለው። ተሰቀል ተሰቀል ሲል ይህን መልስ መልስለት። ራስህን አጥፋ ሲል ከክርስቶስ ጋር ለዘላለም እኖራለሁ በለው። ምክንያቱም በዘላለም ፍቅር ወድጄሃለሁ፣ ተቤዥቻለሁ፣ አትፍራ፣ በስሜ ተሰጥቻለሁ፣ አንተ የኔ ነህ ሲል ስማው። ከዚህ የበለጠ ድምፅ ከየት ነው የሚገኘው ወገኖቼ? አንዳንድ ወጣቶች ራሳቸውን ዋጋ ቢስ እንደሆኑ አድርገው ቆጥረው እኔ እኮ ዋጋ የለኝም፣ እኔ እኮ ዋጋ ቢስ ነኝ ሲሉም ይሰማል። ወጣቶች ሆይ እስካሁን ዋጋችሁን አታውቁትም። ዋጋችሁ ከወርቅ በላይ ነው። ዋጋችሁ ከእንቁ በላይ ነው። ዋጋችሁ ከገንዘብ በላይ ነው። ዋጋችሁ ከዚህ ዓለም በላይ ነው። እንደ በግ ደም እንዲህ ባለው በዓለም ባለው አንዳንድ ነገሮች የምናንስ በዚህም የተገዛን አይደለንም። ነውርና እድፍ እንደሌለው በክቡር የክርስቶስ በወርቀ ደሙ እንደተገዛ አታውቅምን? አንተ በዚህ ዓለም ላይ ዋጋ የማይወጣልህ ውድ ሰው ነህ። ዋጋ የካልክ ዋጋ ክርስቶስ ነው የሚሆነው። የተወደዳችሁ ኦርቶዶክሳውያን በተለይ ወጣቶች ዋጋችሁን አላወቃችሁትም እንጂ እኮ ዋጋ ተለጥፎባቸዋል። ዋጋህን አላየኸውም እንጂ ዋጋ ከአንተ ጋር ተንጠልጥሏል። ዋጋ እኮ መስቀል። ተነቅሰኸዋል፣ ግን ዋጋ አልገባህም። አጥልቀኸዋል፣ ግን አንተ አልሰጠምህበትም። ዋጋ ቢስ ነኝ እንዴት ይባላል? ይሄ ሁሉ ዋጋ ወጥቶብህ ዓለም ዘላለሟን ብትኖር ያንተን ቅንጣት ታክል ዋጋ አታወጣ። በዓለም ላይ አሉ የተባሉ ቱጃሮች በዛሬ ቀን ቢከፍሉህ ያንተን ዋጋ አይመዝንም። አንተ በገንዘብና በዝና ውስጥ ትኩረትን ካደረግ እውነት ነው ዋጋህን በዚህ መዝነህ ራስህን ታቀላለህ። ዋጋ ከቃላት በላይ ነው። እንዴት ዋጋ ቢስ ነኝ ትላለህ? እንዴት ዋጋ የለኝም ትላለህ? ተለጥፎብህ አብረህ እየኖርክ ከዚህ በላይ ዋጋ፣ ውድ ዋጋ፣ ቃላት የማይገልጸው ዋጋ፣ ቅኔ የማይበቃው ዋጋ፣ ዓለም የማይበቃው ዋጋ፣ ንግግር የማይበቃው ዋጋ። ይሄን ዋጋ ተረዱና ዋጋ ቢስ ነኝ የሚተመንልኝ ያነሰ ነገር ነው ብላችሁ ለምን ትገምታላችሁ? ወጣቶች ዋጋችሁማ ይሄ ነው። ዓለም ሲጠላችሁ ዋጋ እንደሌላችሁ፣ ፊቱን ሲያዞርባችሁ ዋጋ ቢስ እንደሆናችሁ ለምን ታስባላችሁ? የትኛው ዓለም እንደጠላ እስኪ ንገረኝ። የትኛው ዓለም ነው ፊቱን ያዞረብህ? የተወደዳችሁ ኦርቶዶክሳውያን ወጣቶች እናንተን የሚጠብቅ እናንተን የሚፈልግ እናንተን የሚያይ ብዙ ቁጥር የማይገልጸው ብዙ የሚወድህ ዓለም። አንተ ያየኸው ቤተሰቦች፣ አንተ ያየኸው ጓደኞች፣ አንተ ያየኸው ጥቂት ሰዎችን ይሆናል። ዓለም አይወደኝም ያልከው ለዛ ይሆናል። እኔ ሌላ የማይታይ ዓለም ላሳየህ። መጽሐፍ ቅዱስ እንዲህ ይላል፣ እንደ ደመና የከበቡን ይላል። እንደ ደመና የከበቡ አንተን የሚወዱ አእላፋት መላእክት ወንድሞችህ አሉ። እነሱ አንተን ከበውሃል። ለምንድነው ዓለም አይወደኝም የምትለው? የሚወድህ ሌላ ዓለም አለ። እውነቱን እንነጋገር ከተባለ አንተን በመውደድ በምጥ የተያዙ የቅዱሳን ዓለም አለ። የእግዚአብሔር ቃል እንደተናገረው ዳግመኛ ስለ እናንተ ምጥ ይዞኛል እንዳለው ቅዱስ ጳውሎስ ስለ አንተ ምጥ እንደተያዘ አልሰማህም? አንተን የሚወድ የሰማዕታት ማኅበር፣ አንቺን የሚያፈቅር ድል የነሱ የበኩራት ማኅበር በቁጥር አይገመቱም። ለአምስት ለስድስት ሰው ብለው ይሄንን ሁሉ ዓለም ይክዳ እንደማይወድ ቆጥራል። ይሄን ሁሉ ተውትና ዘውትር ወደኛ የተዘረጋው የእግዚአብሔር እጅ
በጥቂት ሰዎች ፍቅር ማጣት ምክንያት ይካዳል። ዘውትር እጆቼን ወደ እናንተ ዘርግቻለሁ ያለው የእግዚአብሔር የማዳን እጅ፣ የእግዚአብሔር የአባትነት እጅ፣ የእግዚአብሔር የምህረት እጅ፣ የእግዚአብሔር የፍቅር እጅ አይታየም? ወገኖቼ ዓለም የምትጨልምብን የሰው ፊትም የሚጠቁርብን ወጣቶች ሆይ ወደ ብርሃናት ጌታ ወደ መድኃኒታችን ወደ ኢየሱስ ክርስቶስ ዘወር ያላን እንደሆነ እንዳትረሱ። የተወደዳችሁ ወጣቶች ሁሉ ይቃወመኛል፣ ዓለም ሁሉ ንግግሬ አይጥመውም፣ ሰው ሁሉ ፊት ይነሳኛል፣ ሰው ሁሉ ይቃወመኛል ካላችሁ አንድ የእግዚአብሔር ቃል ትዝ ይበላችሁ። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል የሚለው ቃል ትዝ ይበላችሁ። እግዚአብሔር ከኛ ወደ ብርሃናት ጌታ ዘወር ማለት ምን አቅም አለኝ አቅመ ቢስ ነኝ ካላችሁ ጮክ ብላችሁ የመናገር ኃይልና ድፍረት እንዲኖራችሁ ከቅዱስ ጳውሎስ ጋር ሆናችሁ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ማለት እንድትችሉ ወደ ብርሃናት ጌታ ዘወር በሉ። እጆቹን ወደ ዘረጋው አምላክ ኑና ታቀፉ። እሱ ከናንተ ጋር ከሆነ የሚቃወማችሁ አይኖርምና ወደ እግዚአብሔር ኑ፣ ኃይልን ያስታጥቃችኋል። ታዲያ እንዴት ነው ዋጋ ቢስ ነኝ የምትሉት ወጣቶች? አንዳንድ ጊዜ ልክ ነው፣ በፈተናዎች እንከበባለን። እኔ ብቻ በፈተና የተከበብኩ እስከሚመስለኝ ድረስ ፈተናዎች የከበቡኝ ደግሞ የሚያጨራመቱኝ ምስኪን ነኝ ለምንል ወጣቶች እንዳይረሱ ለመናገር ማክሲመስ የተባለ አንድ ሊቅ የተናገረውን 3 ነጥቦች እንመስክር። ፈተና በአንዳንዶች ከቀደመ ኃጢአታቸው ሊያነጻቸው፣ በሌሎች ደግሞ አሁን ያላቸውን ፍጽምና የበለጠ ሊያሳምር ይመጣል። እንዲሁም በሌሎች ደግሞ ሊመጣ ላለው ነገር እንዲዘጋጁ ለማድረግ ይመጣል። ፈተና በ3 አይነት ነገር መጥቶብህ ይሆናል። ወይ በደል በድለህ እግዚአብሔር በፈተናው ሊያነጻልህ መጥቶ ይሆናል፣ በጸጋ ተቀበለው። ወይ ብርቱ ሆነ ከሆነ አሁን ያለውን የበለጠ ሊያሳምር፣ አሁን ያለ ጥንካሬህን የበለጠ ውብ ሊያደርግልህ መጥቶ ነው የሚሆነው ፈተናው። 3ኛ ምናልባት አሁን ብርቱ የሆነ ፈተና እየተጋፈጥክ ከሆነ ጣላለው ከባድ መከራ እያዘጋጀ ይሆናል። በፈተና በመከበብ ብቻ አትጥላው። እግዚአብሔር የሚያመጣው ለነዚህ 3 ብርቱ ምክንያቶች እንደሆነ ወቀው። ኃጢአቴን እያነጻልኝ ነው ብለህ ተረዳው። የበለጠ ሊያጠነክረኝና ሊያበረታኝ የመጣው ብለህ እወቀው። ለሚመጣው መከራ ሊያጠነክረኝ ብርቱ ሊያደርገኝ እየሰራኝ ነው ብለህ አመነው። ምእመናን እየተሰራ ነው እንመነው። ላሰሪዋ ሸክላዋን እሳት ውስጥ ስትከተው ፈተናዎች በኋላ ውብ ሆነ ትወጣለህ እንጂ ቦክተህም አትቀርም። ተስፋ ከቆረጥክ ግን እንደዚያ ሆነ ትቀራለህ። አንድ ቁም ነገር ደግሞ በፈተና ተከበብኩ ለሚሉ ወጣቶች ብንናገር መልካም ነው። እንዳትረሳ አንተ ወጣት ሆይ፣ ሌባ ሰርስሮ ግንብ አፍርሶ ጉድጓድ ምሶ ቆፍሮ የሚዘርፈው ቤት ባዶ ቤትን እንዳይመስልህ። ሀብት የተሞላ ከሆንክ ፈተና ይበዛብሃል። በእንቁ ስለተሞላ በጸጋ እግዚአብሔር ስለተሞላ ሊጥልህ ያንገዳግድሃል። ተስፋ ሊያስመርርህ ያበሳጭሃል። ምንም እንደሌለ እንድትቆጥር ያደርግሃል። ባለጸጋ አምላክህ አለ፣ አንተ ሌላ ባለጸግነት ወደድክ እንጂ። ይሄንን ሀብትህን ነው የሚያሳጣ፣ መንግሥት እግዚአብሔርን ነው የሚወስድብህ፣ አንተ አልተረዳኸውም እንጂ። 3ኛ ባንተ ውስጥ ያለው የክርስትና እውነት የሚገለጠው ስትፈተን ነው እንጂ ያለ ፈተና ያንተ እውነት የትና እንዴት ሊገለጥ ነው? በምድር ላይ ለሕያው እግዚአብሔር መመስከር የምትችለው ስትፈተን እኮ ነው። የተማሪዎች የፈተና ውጤት የሚገለጠው እኮ በፈተናቸው ነው። ካልተፈተኑ በውስጣቸው ያለው እውነት እና ዕውቀት በምን ይገለጣል? መበርታት፣ መድከም፣ ማመን፣ መካድህ፣ መጽናት፣ ማወላወል፣ የልብ መከፈል ወይስ ሙሉ መሆን በምን ይታወቃል? እና በፈተና የተከበብከው እንኳን ላስደናቂ የክርስትና ሕይወት መሆኑን እንዳትረሳው። ለምን በፈተና ተከብቤ ዋጋ ቢስ ነኝ ብዬ የሚወደኝ ሰው የለም ብዬ? ለምን ብዙ ወጣቶች እንዲህ አይነት ስሜት ስለሚሰማቸው ነው ይሄን ርዕስ ማንሳት የፈለኩት። ወገኖቼ ወደ ማጠቃለያዎቼ ልሂድ። ትኩረታችን እግዚአብሔር የእኛን ፈተና ለማቅለልና ለማስወገድ እንደማይቀር ይልቁንም እንደሚመጣ በማሰብ ላይ ሳይሆን ትኩረታችን የሆነው ቀኑ ላይ በማሰብ ነው ይላል አንድ ሊቅ። መቼ ነው ስትል እግዚአብሔር መጥቶ እንደሚያድን ስትረሳ፣ ቀኑ ላይ ብቻ ስታተኩር በቃ ራስህን ተጠፋለህ፣ ተስፋ ትቆርጣለህ፣ ምስጋና ትተዋለህ፣ ዝማሬን በእንጉርጉሮ ትቀይረዋለህ። እግዚአብሔር አይቀርም ብለህ ግን ተስፋ ካደረግከው ሁል ጊዜ በተስፋ ትሞላለህ። ቀንን በተስፋ ታሳልፋለህ። ሁል ጊዜ ተስፋ ስላለህ እያንዳንዲቷ ቀን
ላንተ አዲስ ይሆናል። የተወደዳችሁ ኦርቶዶክሳውያን ትላንትን ብቻ ምጣሉ። ያለፈውን ጊዜያችሁ፣ የፈረሰው ቤታችሁ፣ ያዘመመው ጎጆአችሁ ትላንትን ብቻ እንዳታስቡ። ትላንትን ብቻ ካሰባችሁ በጭንቀት ትኖራላችሁ፣ በጭንቀት ትፈርጣላችሁ። በጭንቀት ውስጥ ካላችሁ አሁን ያለፈው ሕይወታችሁን እየኖራችሁት ነው። በቃ እሱ አርፏል። አዲስ ሕይወት አዲስ ቀን እስካልገደለን ድረስ ያጠነክረናል። እንዴት አድርገን ቀኒቷን እና የሚመጣውን ሕይወት አዲስ እናደርገዋለን? ይሄ ነው የሚያስፈልገው። በቃ አልፏል። ከፈረሰው ጋር መፍረስ አይገርም መሰራት። ትላንትን በጭንቀት እንዳታሳልፉት። ነገን ደግሞ የተወደዳችሁ ምዕመናን ስሙኝ፣ ነገ ካሰባችሁ ስጋት ውስጥ ትገባላችሁ። ነገን ለሚያመጣው አምላክ ተዉት። ትላንት ያሳለፋችሁትን አምላክ አመስግኑት። ነገን በፍርሃትና በስጋት ካያችሁ አሁንም ጭንቀት ውስጥ ትኖራላችሁ። እዩ፣ በስጋት ውስጥ ካላችሁ ነገን ፈርታችሁታል። በጭንቀት ውስጥ ካላችሁ ትላንትን ተሸክማችሁ ትኖራላችሁ። ትላንት አልፏል፣ እናንተ ግን ትላንትን ተሸክማችሁ ትኖራችኋል። ይልቅስ ምን እናድርግ ካላችሁ አሁናችሁን በሰላምና በምስጋና ኑሩ። አሁን አመስግኑ፣ አሁን ኑሩ። አሁንን እንዲህ ከኖርክ ከስጋትም ደግሞ ከጭንቀትም ትወጣና ሰላማዊ ትሆናለህ። ይህን የሚሉት በርግጥ የቀመሱት ናቸው ወገኖቼ። ለማጠቃለያ እንዲሆነኝ አንተ የኔ ነህ። የእግዚአብሔር ቃል እንዲህ ይላል፣ ለራሳችሁ አይደላችሁም ይላል። ለማን ነህ? ለአንተ ነና፣ ያንተ ነና። መጀመሪያ በእጆቼ የፈጠርክ፣ ኋላ በችንካር ተተክለህ ያዳንከን ያንተ ነና። መጀመሪያ በአፍህ እስትንፋስ እፍ ያልክብን፣ ኋላም በመንፈስ ቅዱስና በውሃ በልደት በጥምቀት የራስህ አይደለህም። በአጭር ቃል አንተ ወጣት ሆይ አንተ ለአንተ አደራ የተሰጠህ እንጂ አንተ ያንተ የሆንከው መቼ ነው? የአደራን አንተ ለራሳችሁ አይደላችሁ። አንተ የራስህ እንደሆንክ ቆጥረህ ራስህን እንዴት ታጠፋለህ?